ሚሽንስ በነጮች ብቻ የተመሰረተ ድርጅት ባላቸው ድርጅት ከኋላቸው ባለ ሰዎች ብቻ የተሰራ ሳይሆን እግዚአብሔር እነኝን የመሳሰሉ ሰዎች አስነስቶ የሰራው እንደሆነ የሚተርክ ታሪክ ነው። ባጭሩ የተጻፈ ታሪክ ነው። ውልብታ ነው ያለችው እሷም የታሪክ ውልብታ ነው። ምናልባት ለትልልቅ ስራዎች መነሻ የሚሆን ስራ ነው እና በጣም ነው እግዚአብሔርን ማመሰግነው እንደዚህ ስለተሰራ። እኛም በቤተ ክርስቲያንም እግዚአብሔርን አመስግነናል። ደግሞ ሌላ እግዚአብሔርን ማመስገኛ እድል ሲገኝ ነው እንደዚህ የተገኘ ነውና ጌታ ይመስገን። በእኛ ሀገር በዚህ በኢትዮጵያ በኤርትራ የቤተ ክርስቲያን ታሪክ እና እድገት ውስጥ የሚስዮናውያን ታሪክ በጥቂቱም ቢሆን የተጻፉ አሉ። ግን በአብዛኛው የነጮቹ ሚስዮናውያን ታሪክ ነው። አይ ቲንክ የሚጽፉ ሰዎች በጣም ስላሏቸው እንደሆነ አላውቅም። እና እኛም ለምሳሌ በዚህ በኢቲሲ ድሮ በሴሚኔሪም የተማራችሁ ሰዎች በአብዛኛው የቤተክርስቲያን ታሪክ ስንማር የተማርናቸው ሚስዮናውያን በአብዛኛው ነጮቹ ናቸው እንጂ አብረው ከነርሱ ጋር የሮጡት ሚስዮናውያን ታሪክ እንደዚህ በጣም የተዳሰሰ አይመስለኝም። ያንዳንዶቹን ታሪክ ያገኘሁት እዚህ ነው እንጂ ሚሲዮሎጂ ስማር እዚህ አላገኘኋቸውም። እና ለካ ደግሞ ሚስዮናውያን ነበሩ በመካከላችን የነበሩ። እንድናነበው መጽሐፉን አበረታታቸዋለሁ። የሚያስፈልገን ጄኔሬሽን ነን። በጣም ያስፈልገናል አሁን